ዛሬ ደግሞ ኤፍሬም የተደበደበበት ምክንያት ምንድን ነው? በዚህ ልክ ሊደበደብ ለምን ቻለ? በጣም ነው እየደበደበው ያለው በዚህ ልክ። ኤፍሬም እየተደበደበ ነው እንጂ የደበደበ አይደለም ማለት ነው። እጅ ሰጥተዋል። ፊጥ ፊጥ እያለ ነበረ። ልጁን ደግሞ ይዞ ሲጥ ሲጥ ያደረገው ማለት ነው። ምክንያቱም ኤፍሬምም አፉ አላረፈም፣ ዝም አይልም። የፈለግከውን ነገር ማድረግ ትችላለህ። ማንም ከዚህ በፊት ደፍሮኝም እንደዚህ ተናግሮኝም አያቅም። ማነክ ምንድነክ እያለው ነው ማለት ነው። ያዝከውን ፋይል በግራም ያዘው በቀኝም ያዘው ችግር የለውም አውጣው፣ ሚዲያ ላይ በትነው እያለው ነው ማለት ነው። እኔ ምንም ፈራም ነገር አይደለም። ማንንም ምንንም አልፈራም። እኔ ጣጣ የለኝም። ከዚህ በፊትም ፈርቼ አላቅም። ከዚህ በኋላም ደግሞ አልፈራም። የሚመጣውን ደግሞ አያለው እያለው ነው ማለት ነው። የተኛው ፋይል ይዘክ ነው? ምን ይዘክ ነው በዚህ ልክ አንተ እኔ እንድታስፈራራኝ የቻልከው እያለው ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ ውዶቼ። ላይክ ያረጋችሁ ፕሌስ እንድትተባበሩኝ እንድታበረታቱኝ ካላህ በታች በትህትና እጠይቃችኋለሁ ማለት ነው። መግቢያ ላይ እንዳያችሁት እንግዲህ ኤፍሬም ለምን እንደዚህ ተመታ? እንደዚህ የተደበደበበት ምክንያትስ ምንድን ነው? ለምንድን ነው የተደበደበው? በምንስ ምክንያት ነው እንደዚህ ሊደበደብ የቻለው የሚለውን እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እያንዳንዱን ደግሞ የተደበደበበትን ምክንያቱን እነግራችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ነገሩ እንግዲህ እየከረረ ነው፣ የአብርሃም ነገር ማለት ነው። እነሱ ሩታና ኤፍሬም ከምንም በላይ ሊያስጨንቃቸው ነበር የሚገባው። እነሱ ግን ጣጣ የላቸውም፣ ክርለስ ሆነዋሉ ማለት ነው። በሱ ጉዳይ እነሱ እስከ እድሜያቸው ልክ እንግዲህ ደህና ነው እያሉ ነው ያሉት። አሁን ደግሞ ኤፍሬምም ጉዱ ሊጋለጥ ነው። ምክንያቱም ትላንት በጣም ነበረ ተናዶ ተሰባጭቶ በር ከፍቶ እስከ መውጣት ድረስ የደረሰው ማለት ነው። ምክንያቱም አንቺ ሂደሽ ነበረ በቦታው እንዴት ልትፈቅጅላቸው ቻልሽ እያላት ነበረ። እሷ ደግሞ ምንም ማምጣትም ማድረግም አልቻልኩም፣ እነሱን እንግዲህ መከልከል አልቻልኩም ብለው መልሳለት ነበረ። እንግዲህ እኔም የሄደ ብዙ ሰው የሄደ ነበር የመሰለው፣ እሱ ግን አልሄደም ማለት ነው። ኤልያብ ልጅም ደግሞ ከቡታጀራ ወደ አዲስ አበባ ነው የመጣው ማለት ነው። በመጣበት እግሩም እንግዲህ ኤፍሬምን አግኝቶታል። ከኤፍሬም ጋር ተገናኝተዋል ማለት ነው። እንግዲህ መግቢያው ላይ እንዳያችሁት እየተደበደበ ነበር ማለት ነው። አንዳንዴ እኛ ራሳችን በምናጠፋው ጥፋት የራሳችን ጥፋት ሳይታየን የሰውን ብቻ ጥፋት እያየን ራሳችንን ምንም ነገር እንዳላደረገ ምንም ነገር እንዳላጠፋ እናያለን ራሳችንን ማለት ነው። ያኔ አንድን ነገር ጥፋት እንደሆነ እያወቅን ደግሞ ራሳችንን ቆም ብለን እንትን ማስተዋል ያስፈልገናል ማለት ነው። እንግዲህ የዛሬው ዋናው ታርጌቴ ኤፍሬም እንደዚህ ሊደበድብበት የቻለ ዋነኛው ጉዳይ እንግዲህ ሄርሜላን አንቴ ታፈቅራታለህ፣ አንቴ ስለምታፈቅራት ከአብርሃም ለይተክ ለራስህ ስለፈለካት አንቴ ደግሞ ከሩታ ጋር ለማገናኘት ከእሷ ጋር አብሮ እንዲኖር ነው የምትታገለው፣ ጥረት የምታደርገው ከሩታ ጋር አብሮ እንዲኖር ነው እንጂ ሄርሜላን ለአንቴ እንዲተውልክ እያደረገ ነው። አንቴ መተታም በዚህ ልክ መተት እያረጋችሁ አንቴና ሩታ ከፈለጋችሁ ገደል መግባት ትችላላችሁ እያለው ነበር ማለት ነው። እሱም ደግሞ ኤፍሬምም ከዚህ በፊት አንቴ መጋደል መግባት ያለብህ አንቴ ከሆንክ አንቴ መግባት ትችላለህ፣ እኛ መገደል አንገባም እያለው ነው ማለት ነው። በዚህ ልክ በመተት በምን ትሶ እንትን ብላችሁ ልጁን አሳስራችሁ ቤት አስቀምጣችሁት እሱ ባይፈልግም አንቴ አስገድደክ ከሩታ ጋር ልታረገው፣ አንተ ደግሞ ሄርሜላን አፍቅረሃል፣ አሁን ተነቅቶብሃል እያለው ነው ማለት ነው። ምክንያቱም ሩታ መጀመሪያ እንደተባለው ከሆነ ኤፍሬምን አጥምደዋለች፣ ዋና ትልቅ ፋይል ይዛበታለች። ያ ፋይል ስለተያዘበት ደግሞ ግዴታ ምን መደረግ አለበት? አብርሃምን
ወደ እሷ ጋር ማምጣት ነበረበት። አብርሃምን እንግዲህ አምጥቶ ሄርሜላን ያፈቅራታል ወይስ አያፈቅራትን? እሱ አይደለም ታርጌት፣ እኔ ያላቅም፣ እሱን አላህ ያውቃል ማለት ነው። እንደሚባለው እንዳሉት ነው። እኔ እዚህ ጋር ካሜራ ላይ ሲናገሩት የሰማሁትን ነው እንግዲህ ማጋራችሁ እና ባለፈው ራሱ ሄዶ ማን ነው ኤፍሬም ካሁን ባለ እኮ አብርሃም አይፈልግሽም፣ ሲጀመሪም የአብርሃም ፎቶ እዚህ ምን ያረጋል? እዚህ መደረግም ካለበት የኔና ያንቺው ብቻ ነው እያላት ነበረ። እኔም ያከበርኩ እኮ የባለቤቴ ወንድም ነህ ብዬ ነው እንጂ በዚህ ልክ ትናገረኛለህ ብዬም ጠብቄውም አላቅም። ስለዛ በዚህ ልክ ልትናገረኝ የችልም፣ ከቤቴ ውጣልኝ ብላው ነበረ። እንግዲህ ያው ይሄን ልላችሁ የቻልኩትኝ ሄርሜላን ያፈቅራታል በተባለው ነው እንግዲህ ያው እሱ እንደዛ ኤፍሬም እንደዛ እያላት ነበረ። እኔ ምን እንዳሰበው ምን ህልም እቅዳቸው ምን እንደሆነ እኔ አላቅም። በዚህ ልክ ወንድም በወንድሙ እንደዚህ ሲጨክን፣ ኧረ ሙስተሃን በጣም ከባድ ነው። እንዲሁም እሺ ሩታስ እሺ አንዴ ትቻለው ብለዋለች። ይህንን ደረጃ ተደራርሰዋለሁ ኢትስ ኤፍሬምም ግን አንዳንዴ አይጨልምብን። እውነት እንደተባለው አሁን እኮ ማናት ሩታ እኮ ማለት ነው ሩታ እኮ ኤፍሬምን አጥምዳው ነው እንጂ ባታጠምደው ኖሮ እንደዚህ እጇ ላይ አይወጥቅም ነበረ። ምክንያቱም ከዚህ በፊት ብዙ አውርቷሉ። በኤፍሬም ማነው አብርሃምና ሩታ በተጣሉበት ሰዓት ብትለመን እንግዲህ ተነክቶብሃል አንተ ሄርሜላን እንዳፈቀርካት አሁን ተነክቶብሃል። መጀመሪያ ሩታ አጥምዳክ ነው፣ ባታጠምድክ ኖሮ ይሄን ነገር በወንድምህ አትጨክንም እያለው ነው። አንተ ምን አገባክ? የፈለገም ነገር ይሁን ከቡታጀራ አንስቶ ደግሞ እስከዚህ እስከ አዲስ አበባ ድረስ ደግሞ ምን አገባክ? እና አንተ የምትመጣው እኛ ቤተሰብ ነንና ያለውን ነገር እኛ እንደ ቤተሰብነት እንጭርሰው እንጂ አንተን ምን አመጣክ ብሎ ፍሬምን በጣም እየተቆጣ ነው፣ በጣም እየተናደደ ነው ማለት ነው። በዚህ ልክ ባትናገሪና በዚህ ልክ እንደዚህ ወጥ ባትረግጥ ቆንጆ ነበር ብሎታል ማለት ነው። እሱም ኤፍሬምም ምን ታመጣለ? ምን ታረገኛ? ምንም የምታረገኝ ነገር የለም፣ እኔ የምፈራ ሰው አይደለም እያለው ነው ማለት ነው። ኤፍሬም ግን በዚህ ልክ ባትጨክንበት በወንድምህ በጣም ጥሩ ነበረ። በዚህ ልክ የፈለገ ፋይል ያዝብክ እውነት ከሆነ እውነት ፋይል ተይዞብክ ከሆነ ፋይሉ ለምን ጥንቅር ብሎ አይቀርም። ወንድምህን አሳልፈክ እውነት ተሰጠክ ከሆነ በጣም ነው የምትገርመው ማለት ነው። ምክንያቱም ወንድምህ መከታ ነው። የአንድ ሰው ይጣላል፣ ይጋጫል፣ የማይጋጭበት ምክንያት የለም። ሰውነንና ከአባት እናትም ሰው ይጋጫል ማለት ነው። በዚህ ልክ ደግሞ የናክር ርቀት ይጓዛል ብዬ አላስብም ማለት ነው። ማንኛውም ነገር በንግግር እንጂ በድብድብ የሚሆን ነገር ወይም በጸብ የሚሆን ነገር የለም። በንግግር ደግሞ እንደተማረ ሰው ተነጋግሮ መፍታት ነው ነገሩን። አሁን ሩታም እያስጨነቃት ያለው ከጋሽዬ ጋር እያለች ነው። ከጋሽዬ ጋር እንዳልቋረጥ እኔ እሱን ነው የሚፈራው፣ ከሱ ጋር እንዳታቆራረጠኝ እያለች ነው ማለት ነው። አሁን እሷም መሄዱን የፈራችሁ ለዛ ነው ማለት ነው። እሱም ደግሞ ያለው ኤፍሬምም ዛሬ ሲል የነበረው ከማናት ከሄርሜላ ጋር ሊታጋቡት ነው፣ አብረው ሊኖሩ ነው። ከሷ ጋር ደግሞ መቼም አይጋባም፣ አብረውም አይኖርም እያለ ነው ማለት ነው። እንግዲህ እንደዛ ከሆነ መኪና ለምን አይነዳም ሲለው እረፍት ፈልጎ ነው። መኪና ያደክማል፣ ስለሚያደክም በጣም ነው ማረፍ የፈለገው እያለው ነው ማለት ነው። እንደዛ ያለ ውስጥ አታስገባኝ፣ እንግዲህ ፋይልክ በዚህኛው ስልኬ ነው ያለው እያለው ነው ማለት ነው። ውዲ ኩላ እዚህ ጋር ያለው ይዘረግፍልሃለው፣ ጉድህ ነው ማወጣለክ ብሎታል ማለት ነው። አውጣው፣ በቀኝ ነው በግራ ነው ቤተኛው ክስክ ነው ያስከው ስለዛ ማውጣት ትችላለህ፣ መዘርገፍ ትችላለህ ሚዲያ ላይ ብሎታል ኤፍሬም ማለት ነው። እሱም ደግሞ እዘረግፍልሃለሁ፣ ምንም የሚመጣ ነገር የለም፣ በፌስቡክ በቴሌግራም በኢንስታግራም አረ በሌለ በቲክታክ ብሎታል ማለት ነው። በምንም ነገር አይቀርም እያለው ነው ማለት ነው። እንግዲህ እስኪ የነሱ ጭቅጭቅ የነሱ ንትርክ እኛንም ደግሞ እያወዛገበን ነው። ነገሩ ወዴት እየሄደ እንደሆነ እኔ አላቅም። እንግዲህ የመጨረሻው
ፍጻሜያቸው አብረን እናያለን። እኛ እየተከታተልን ለእኔ ተከታዮች ደግሞ እኔ ይዤላችሁ ይቀርባለሁ ማለት ነው ኢንሻአላህ። አሁን ደግሞ መጨረሻውስ ምን ይሁን? እውነትም ኤፍሬም ሄርሜላን ያፈቅራታል ወይስ እውነትም ሩታ ፋይል ይዛበት እያስፈራራችው ነው? መጨረሻው ምን ይሁን የሚለውን ደግሞ አብረን እናያለን። እኛም እየተከታተልን ምን ላይ እንደደረሰ እናሳውቃችኋለን ማለት ነው። ውድ ቤተሰቦቼ እስካሁን ለነበረን ቆይታ እጅግ አርጌ ከልብ አመሰግናለሁ። ክበሩልኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ያበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።